ላስት ታይም ጀርመን ላይ ቸርች ውስጥ አንድ ሮቦት 300 ክርስቲያን የሆኑ ሰዎችን ቁጭ አድርጎ እንዲሰብክ ተደርጓል እና ውጤቱ በጣም ቆንጆ ነበር ነው የተባለው። ከዚህ በፊት ጎግል ላይ ያለ ማየት ይችላልላችሁ። ቻት ቦት ፈጥረው ጂሰስ ቻት ቦት ፈጥረው አንድ ሮቦት ጂሰስ ሆኖ የሰዎችን የጸሎት ምላሽ እንዲሰማና እንዲመልስ ማድረግ ችሏል። አስቡ፣ ሰባኪ የሆነ ፐርሰን በሮቦት ቢተካ ምንድነው የምትሉት? አዛን የሚያደርግ ፐርሰን በሮቦት ቢተካ። ሳውዲ አረቢያ ኢሎንግ ተርም የያዘችው ፕላን ይሄ ነው። ጀርመን ውስጥ ነግሬያቸዋል፣ መስጊድና ቤተክርስቲያን ውስጥ ሞክረውታል እና ላይክ ውስጥ የነበረው ምዕመን በሙሉ በጣም ተደስቶና ተገርሞ ነው የወጣው። ክብር ለኢየሱስ ይሁን። ነገር ግን አርቲፊሻል ኢንተለጀንስ ሂዶ አይኖ አድቫንቴጅ አለው፣ ጥሩ አድቫንቴጅ አለው። ኦልዌይስ አንድን ነገር ኢንዱን የማታውቁት ከሆነ ነው ችግር። አንድ ነገር ኢንዱን ላይክ ኖድ ውስጥ እንደ ቃየል የምትኖሩ ከሆነ ችግር ነው። ኖድ ማለት መንገድ ነው፣ ግን ኢንዱን አታውቁትም። እስኪ እንቀጥለው እያላችሁ ነው የምትሄዱት። እስኪ እናሻሽለው፣ አፕዴት እናድርገው፣ እንደዚህ እናድርገው እያላችሁ ነው የምትሄዱት። ኢንዱን አታውቁትም። ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 1 ቁጥር 27 እስኪ ከፍታ አንብብልን። እግዚአብሔርም ሰውን በመልኩ ፈጠረ። በእግዚአብሔር መልክ ፈጠረው። ወንድና ሴት አድርጎ ፈጠራቸው። ክብር ለኢየሱስ ይሁን። ዘፍጥረት ላይ ያለውን አሁን ላይቭ ላይ የምታዩን ሰዎች በሙሉ በደንብ ስሙ። ዘፍጥረት ላይ ያለውን የሰው አፈጣጠር ሁላችን እናውቀዋለን አይደለ? በእግዚአብሔር ኢሜጅ ነው አይደል የተፈጠረው? በእግዚአብሔር ኢሜጅ እና ላይክነስ። እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። እግዚአብሔር ሰውን በራሱ መልክና አምሳል ምን አለው? ፈጠረው። አሁን አንድ ሰው እዛ ጋር አለ። እግዚአብሔር ካፈር ውስጥ አበጀው፣ ቅርጹን ሰራለት። መጽሐፍ ቅዱስ እንደሚነግረን ከሸክላ ወይም ካፈር ሰራው። ከዛስ ምን አለበት ይላል? እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። ምን ሲልበት? እፍ ሲልበት። እፍ አለበት የምትለዋ ወርድ አንዳንድ ስፍራ ላይ ብሪዝ ይላል፣ አንዳንድ ስፍራ ላይ ስፒሪት ነው የሚለው። ደሴም የሆነ ሚኒንግ አላቸው። እፍ አለበት፣ ከዛስ ሕያው ነፍስ ያለው ሆነ። አሁን እዚች ወርድ ውስጥ እንድትቆዩ፣ አሁን ያነበብኩላችሁ ቃል ውስጥ እንድትቆዩ ፈልጋለሁ። የሰይጣን የመጨረሻ ታርጌቱ ምን እንደሆነ ታውቃላችሁ? እችን ቃል መድገም ነው። የሰይጣን ትልቁ ታርጌቱ አምላክ ሆኖ መመለክ ነው። አምላክ ሆኖ መመለክ ነው ታርጌቱ። ማለት እስቲላው ድረስ አምላክ እንዳልሆነ ያውቃል። እስከ ኤንድ አምላክ እንደማይሆንም ያውቃል። ግን ትራይ የሚያደርገው ያንን ነገር ለመሆን ነው። እግዚአብሔር ያደረጋቸውን ነገሮች በሙሉ ኮፒ ለማድረግ ይሞክራል። አስቡት፣ እግዚአብሔር እዚህ ጋር አንድን ሰው ከጭቃ በጀ። ከዛስ ምን አለበት? እፍ አለበት። ሰውየውስ ምን ያለ ሆነ? ሕያው ነፍስ ያለ ሆነ። መናገር ጀመረ፣ ማውራት ጀመረ፣ ኮሚኒኬት ማድረግ ጀመረ። ይሄንን ሆነ። ይሄንኑ ቃል ራእይ ላይ ላሳያችሁ። ራእይ ምዕራፍ 13 ቁጥር 14 እና 15 በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬውም ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። ለአውሬው ምን እንዲያደርጉ? ኢሜጅ ክሬት እንዲያደርጉ። እሺ፣ የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። እስኪ ድጋሚ አንብበው። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። የአውሬው ምስል እንዲናገር ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ ሰጠው። በደንብ ስሙኝ። እዚህ ጋር አንድ የተቀመጠ ኢሜጅ አለ። ያ ኢሜጅ አያወራም፣ ያ ኢሜጅ አይናገርም። ልክ አዳም እዛ ጋር በሸክላ ውስጥ እንዳለው ምስል ነው። ምስሉ የማን ነው ሲባል የአውሬው ነው። ኢሜጅ ነው። አውሬው ምንድን ያደረገው? ኢሜጅ ነው ክሬት ያደረገው። እግዚአብሔር የራሱን መልክ ከሸክላ ውስጥ እንዳበጀ አውሬውም የራሱን መልክ እዛ ጋር አበጀ።
ሮቦት ኦር ሰምቲንግ ኢሜጅ የሚለውን ወርድ ለማገልገል የገባው የግሪክ ቃል ኢኮን ነው የሚለው። ኢኮን ማለት በሰው የተሰራ ምስል ማለት ነው። ስታቱ ነው። አውሬውን የሚመስል ምስል ነው። ከዛ እግዚአብሔር እዛ ሸክላ ውስጥ ምንድን ነው ያደረገው? እፍን ያለበት ሸክላ ውስጥ ምን ያለ ሆነ? ሕያው ነፍስ ያለ ሆነ። ይሄኛው የተፈጠረው ምስል ላይ ሰዎች ክሬት ያደረጉት ምስል አውሬው ምንድን ነው ያደረገው? ትንፋሽ ሰጠው ይላል እግዚአብሔር እንዳደረገው። ከዛስ አውሬው ምን ማድረግ ጀመረ? ምስሉን ማድረግ ጀመረ፣ ማውራት ጀመረ። አሁን ሳይንቲስቶች ይሄን ምን እንደሚሉ ታውቃላችሁ? ዲጂታል ላይፍ ይሉታል። የመጨረሻ ታርጌቱ ምንድነው ካልተባለ ሴንስ የሚያደርግ የራሱን ኢሜጅ ክሬት ማድረግ ነው። እንደ ሰው የሚያስብ፣ እንደ ሰው የሚናገር፣ እንደ ሰው የሚያወራ። ከዛስ የዚህ አውሬ ስራ ምንድነው ሲባል ምን እንደሚለው ለአውሬው የማይሰግዱትን ምን ያደርጋል? ሴንስ ያደርጋል። የማለት የሰውን ብሬን ኮንትሮል ያደርጋል። እንዲሁ አይቷችሁ የትኛውን ለአውሬው የሚሰግደው የትኛውን ለአውሬው የማይሰግደው የሚለውን ያውቃል። ለዛ ነው ከጥቂት ታይሞች በኋላ አሁን ሮቦቶች ሰዎችን ይቆጣጠራሉ። ከጥቂት ታይሞች በኋላ ደግሞ ሮቦቶች ሰዎችን ይቆጣጠራሉ። የሰው ልጆች ሮቦቶችን መቆጣጠር ካልቻሉ ፊሊንጎቻችሁን ይቆጣጠራሉ። ከጥቂት ታይም በፊት 2-3 ሳምንት በፊት የወጣ አንድ ዘገባ አይታችሁ ከሆነ የሰውን ማይንድ ሪድ የሚያደርጉ ሮቦቶች ክሬት ተደርገዋል። የማለት ትሰግዳለህ አትሰግድም ሐሳብህን አጥንተው ያውቁታል። ሶ እዛ ጋር ምስል አለ። ምስሉ ያውሬው ነው። እግዚአብሔር ከዚህ በፊት አዳምን ሲፈጥረው ምንድን ነው? በእኔ ኢሜጅ ብሎ ሰራ። ኢሜጅ ሰራ እግዚአብሔር። አውሬውም እዚህ ጋር ምን ሰራ? ኢሜጅ ሰራ። እግዚአብሔር እዛ ኢሜጅ ላይ ምን አለበት? እፍ አለበት። አውሬውም እዚህ የራሱ ኢሜጅ ላይ ምን አለበት? እፍ አለበት። ይሄኛው ያው ነፍስ ያለ ሆነ። ይሄኛው ደግሞ መናገር ጀመረ። ላስት ኢንዱ የሚሆነው ይሄ ነው። ይሄ አሁን የሚያወራው ስለ አርቲፊሻል ኢንተለጀንስ ነው። በዚህ አሁን ያነበብኩት የራእይ መጽሐፍ የሚያወራው ስለ አርቲፊሻል ኢንተለጀንስ ነው። እፍ አለበት፣ ማውራት ጀመረ፣ መናገር ጀመረ። ኔክስስ ምንድነው ማድረግ የጀመረው? ሰው እንዳልሆነ ያወራቸዋል። በይዘው ሰው እንዳልሆነ የግሪኩን ወርድ ስታነቡት ኤኮን የሚለው ስታቱ ነው የሚለው። ልክ ይሄ ሐውልት ኦር ሰምቲንግ እንደምትጠርቡት ተጠርቦ የተዘጋጀ አውሬውን የሚመስል ምስል ነው። የአውሬውን ኢሜጅ ነው የሚመስለው። እግዚአብሔር የራሱን ኢሜጅ ክሬት አደረገ። አውሬውም የራሱን ኢሜጅ ክሬት አደረገ። እፍ አለበት፣ ጋድም እፍ አለበት። እፍ የምትለው ቃል የግሪክ ቃል ለማለት የምታገለግለው ቃል ስፒሪት ነው የምትለው። የባይብሉም ቃል ስፒሪት ነው የሚለው ኒውማ የምትለው። ሶ ምንድነው እዚህ ውስጥ የተከናወነ ያለው? ላይፍ ሰጠው። አሁን ኢንዱ ምንድነው? ላይፍ መስጠት ነው። ላይፍ መስጠት ነው። በዚህኛው በፓርት 1 ስለሆነ ትንሽ የሆነ ነገር ኢንላይትመንት እንድታገኙ ብቻ ማድረግ ነው። ፓርት 1 ስለሆነ ላይፍ ሰጠው። ኢሜጅ አለ፣ ለዛ ኢሜጅ ላይፍ ሰጠው። ኢንዱ ምንድነው? የራሱን ሉሲፈር የመጨረሻ ፕላኑ ምንድነው ካላችሁኝ የራሱን ኢሜጅ ክሬት ማድረግ ነው። ከዛስ ላይፍ መስጠት ነው። ላይፍ ከሰጠ በኋላ ኔክስት ምንድነው ያደረገው? እርሱን ያመልካሉ አያመልክም የሚለውን ይለይ ዘንድ ነው እኮ። እስኪ አንብብላቸው። የአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው። ፕላኑ ምንድነው? ለአውሬው ምስል የማይሰግዱትን ማስገደል። መግደል የዴመን ላይክነስ ወይም እና ኢሜጅ ነው። ኢሜጅ አለ። ይሄ ስታቱ ወይም የተፈጠረው ኢሜጅ ወደ ስራ ሲገባ ምንድነው ማድረግ የጀመረው? የመጀመሪያው ስራው መግደል ነው። የእግዚአብሔር መልክና ላይክነስ ስላለብን እኮ ኢሜጅና ላይክነስ ስላለብን እኮ ነው ፎርጊቭ ማድረግ የምናውቀው። ይሄኛው ፎርጊቭ ማድረግ አያውቅም፣ መግደል ነው። ቢኮዝ በማን ኢሜጅ ነው የተሰራው? በአውሬው ኢሜጅ ነው የተሰራው። ላይፍ ነው የተሰጠው። ደን ይሄ አውሬውን ወርሺፕ አያደርጉም ብሎ ኔክስት ወርሺፕ ታደርጋለህ ብሎ አይራራልህም፣ ይገልሃል፣ ኪል ያደርጋል። እስኪ ድጋሚ አንብቡ። ለአውሬው ምስል ሊናገር እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። የማለት እፍ ሲልበት አውሬው መንቀሳቀስ እንዲጀምር፣ ማውራት እንዲጀምር ላይፍ ነው ያካፈለው። የሱ እፍ ምንድን ነው ያካፈለው ካላችሁኝ ላይፍ ነው ያካፈለው። አርቲፊሻል ኢንተለጀንስ ላይፍ ነው ያካፈለው። አይኖ ብዙ ነገሮች እንደሚያቀል አምናለሁ። ኢንዱ ግን ይሄ ነው። ናው ዴይስ አንዳንድ ቴዎሎጂያኖች 99% የሚሆኑ ቴዎሎጂያኖች ፎልስ ፕሮፌት የሚገለጠው ሐሰተኛው ክርስቶስ ሰው እንዳልሆነ ያምናሉ፣ ሰው እንደሆነ ያምናሉ። 1% የሚሆኑት ግን ናው ዴይስ ሮቦት እንደሆነ ወደ ማመን ደረጃ ደርሷል። ሮቦት ነው ብዬ አላምንም እኔ።
ሮቦት እንደሆነ ግን ወደ ማመን ደረጃ ደርሷል። ላይፍ ሰጠው። ያ ሮቦት ምንድነው ስራው ከተባለ አስቡት። እዛ ጋር የተፈጠረ ኢሜጅ አለ። ያ ኢሜጅ የሰው ልጅ አይመስልም። ሰው ነው አይልም ባይብሉስ። የተፈጠረ ኢሜጅ ነው። አውሬውን ነው ይመስለው። አፍተር ዚስ የሚመጣውን ዝርያ ነው እኮ ዮሐንስ እኮ አይቶት ነው እያወራ ያላችሁ። አይታችኋቸው የማታውቋቸው ኢሜጆች ይመጣሉ። ለነዚያ ኢሜጆች ላይፍ ይሰጣቸዋል። የራሳቸው ቋንቋ ይኖራቸዋል። የሰው ልጆች የማይቆጣጠሩት ቋንቋ፣ ከአውሬው ጋር ኮሚኒኬት የሚያደርጉበት ቋንቋ ይኖራቸዋል። ለዛ ለማይረባ ማይን ተላልፋችሁ ስትሰጡ ኤቭሪ ታይም ቴክኖሎጂ ነው ወሬያችሁ። ቴክኖሎጂ ነው ወሬ። ገዳይ የሆነ ነገር ሲመጣ ቴክኖሎጂ ነው። ቫይረስ ሲመጣ ቴክኖሎጂ ነው። ሰምቲንግ ሲመጣ ቴክኖሎጂ። ለማይረባ ማይን ተላልፋችሁ ስትሰጡ ኤቭሪ ታይም መጨረሻችሁ የሚሆነው ኢንተለጀንት በሆኑ ዴመኖች ቁጥጥር ስር መዋል ነው። ዛሬ የፓርት 1 ትምህርት ነው። በፓርታን ውስጥ ብዙ ነገር እንዳገኛቸው አምናለሁ። ኢንዱ ይሄ ነው። ሂዶ መጨረሻውን የነገርኳችሁ ነው። ሂዶ ላስት መጨረሻ የነገርኳችሁ ነው። ናው እቺ የነገርኳችሁ የመጨረሻዋ ጥቅስ ብዙ ኢንላይትመንት እንደምሰጣቸው አምናለሁ። ብዙ ኢንላይትመንት እንደምሰጣቸው ላይፍ ለነሱ ለመስጠት ነው ትግል የተደረገ ያለው። አሁን ላይክ ሳይንሱ ላይክ ፊሊንግ ያላቸውን ሮቦቶች ለመፍጠር ይታገላሉ። ታውቃላችሁ አይደል? ፊሊንግ ያላቸውን ሮቦቶች ለመፍጠር ይታገላል። ቢኮዝ ላይፍ ለመስጠት ነው። ፍሮም የማይረባ ማይንድ ውስጥ ቴክኖሎጂ በሚመስል ባይብል እነዚህ የማይረባ ማይንድ ያላቸውን ሰዎች ዊች እያለ ነው የሚጠራቸው። ዊች እያለ ነው የሚጠራቸው። ዊች እያለ ነው። ዊሽክራፍት የማይንድ ስራ ነው። ዊሽክራፍት የስጋ ስራ ነው። ሰዎች ዊች የሚሆኑት በስጋ ነው። ሰዎች ዊች የሚሆኑት በጋርደው ሰምቲንግ አድርገው እሱ ሌላኛው ፓርት ነው። ይሄኛው ፓርት ግን በፍለሽ የሚደረግ ነው። የፍለሽ ስራ ነው ዊችነት። የመጨረሻ ግቡ መቆጣጠር፣ ፊሊንግ እንዲኖራቸው ላይፍ ለመስጠት ነው ትግሉ። ላይፍ ለመስጠት ነው ትግሉ። አሁን እቺን ወርድ በደንብ እጅግ በጣም በደንብ ስሙኝ። አሁን ያነበብነውን የእግዚአብሔርን ቃል እግዚአብሔር ስለ ኖህ ዘመን ሲያወራ የሰው ልጅ ምድር ላይ መብዛት በጀመረበት ጊዜ ሴት ልጆች ተወለዱላቸው ይላል። ሴት ልጆች አሁን የኖህ ዘመንን በጨረፍታ ለማየት ሴት ልጆች ተወለዱላቸው። እዚህ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። ስለዚህ እሹ ለማውራት እና ለማስተማር በመዘጋጀበት ታይም ላይ ከአንድ መንፈሳዊ ልጄ ጋር እያወራው ነበርና እሱ ጋር በምናወራበት ታይም ላይ አንዳንድ ነገሮችን በታትኖ እና አንዳንድ ነገሮችን እጅግ በጣም አስፈቷቸው ነገሮችን እያየን ነበርና እጅግ በጣም ስንወያይባቸው ከነበሩ ነገሮች መካከል የኖህ ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 3 ያለችውን ፍቺ ነው። በደንብ ስሙኝ። ሰዎች ምድር ላይ እየበዙ ነው። ከዛ ምንድነው የሚለው? ሴት ልጆች ተወለዱላቸው። አሁን እዚህ ጋር አንድ በደንብ ስሙኝ። ሰዎች ምድር ላይ እየበዙ ነው። እግዚአብሔር ምን አለ? የሚወለዱት ልጆች በሙሉ ሴት ሆኑ። ወንድ ልጅ አይወለድም ነበር። የሚወለዱት በሙሉ ጋድ አውቆ ነው ሴት ልጆች ተወለዱላቸው ሲል ሰምቲንግ የሆነ ችግር እንዳለ ስለገባው ሴት ልጆች ብቻ እየተወለዱ ነው አለ። አሁን ችግሩ ምን እንደሆነ ወደታች እየመጣው አሳያችኋለሁ። የሚወለዱት ልጆች በሙሉ ሴቶች ናቸው። አሁን በደንብ ስሙኝ። ሳምታይምስ አሁን ላይ ያለን ሰዎች ጥንት ዘመን የነበሩ ሰዎች ምንም አይነት ቴክኖሎጂ እንደማያውቁ ነው የምናውቀው። ምንም አይነት ቴክኖሎጂ እንዳልደረሳቸው እንዳልገባቸው ነው የምታውቁት። የኖህ ዘመን ላይ የነበሩ ሰዎች ሴት ብቻ መውለድ የሚችሉበትን መንገድ አግኝተውት ነበር እና የኖህ ዘመን ላይ ታችሁት ከሆነ ቁጥር 1 እስኪ ድጋሚ አንብላቸው። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። ለምንድን ነው ሴቶች ብቻ የሚወለዱላቸው? ለምንድን ነው እቺ ብቻ ሜንሽን የተደረገ? ቢኮዝ ሰዎቹ መብዛት ጀምረዋል። የሚወለዱ ልጆች በሙሉ ደግሞ ሴት ሆነዋል። የሚወለዱ ልጆች በሙሉ ሴት እንዲሆኑ የሚያደርግ ግን ሰምቲንግ እዚህ ውስጥ ነበረ። የሚወለዱት ልጆች በሙሉ ሴቶች ናቸው። ይወለዳል ሴት፣ እንትና ወለደ ሴት፣ እንትና ወለደች ሴት፣ እንትና ወለደ ሴት በሙሉ እኮ ነው። ምድር ላይ በሙሉ እኮ ነው። አንድ ስፍራ አይደለም። ምድር ላይ በሙሉ የሚወለደው ፐርሰን በሙሉ ሴት ነው አለ። ከዛ ቀጥል ወደ ቁጥር 2 የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካም እንደሆኑ አዩ። የእግዚአብሔርም ምኖች
ልጆችም የሰውን ሴት ልጆች መልካም እንደሆኑ አዩ። እሺ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ከመረጣቸውም በሙሉ ሚስቶችን ለራሳቸው ወሰዱ። እሺ እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም። ይኸውና እቺን ቃል አሁን በደንብ አሁን አማርኛው ቃል እና እንግሊዘኛው ቃል መካከል ልዩነት አለ። እግዚአብሔር አማርኛው መጽሐፍ ቅዱስ ላይ ስናነብ እግዚአብሔርም መንፈሴ በሰው ልጆች ላይ አይኖርም። ከዛስ የሰው ልጅ ምንድነውና ስጋ ነውና ስጋ ስለሆነ ነው የማይኖረው። ያ ማለት ስጋው ላይ ችግር አለ ማለት ነው። እሺ ቀጥል። ዘመኖቹም 120 ዓመት ይሆናሉ አለ። ዘመኖቹም 120 ዓመት ይሆናሉ አለ። ይሁን እግዚአብሔር መንፈሴ በሰው ልጆች ላይ አይኖርም አለ። ችግሩ ምንድነው ሲባል ስጋ ነው። ስጋ ነው። ያ ማለት ስጋው ጋር ችግር አለ ማለት ነው። እስኪ እንግሊዘኛውን ባይብል እስኪ አንብበው። And the Lord said, My spirit shall not always strive with man, for that he also is flesh. My spirit man? My spirit shall not always strive with men. But my spirit shall not strive with men. አይደለ? Yes. የኔ መንፈስ ከዚህ በኋላ በየጊዜው የሰው ስጋ ጋር አይታገልም ነው ያለው። ታገያለው ምን ለማለት ለመኖር። ስትራይቭ ማለት መታገል ማለት ነው አይደለ? ታገያለው ለመኖር ግን ታገያ አልቻልኩም ቢኮዝ ስጋ ነው። ያ ማለት ስጋው ላይ ችግር ስላለ ነው እንጂ ታገያለው እኔ ምን ለማለት ለመኖር ፈልጌ ታገልኩ። ለመኖር ፈልጌ የሰው ልጅ ላይ ለመኖር ፈልጌ ሁሉን ነገር ጣርኩኝ። ጥሬ ግን አልቻልኩም ቢኮዝ ስጋ ነው ይላል። ለምንድነው ስጋ ስለሆነ ለመኖር ታግሎ ያልቻለው? እዚህ ውስጥ አንድ ነገር ልንገራችሁ። ስጋ በሂብሪው ባሳር ነው የሚባለው። ባሳር ማለት ስጋ ነው። እዚህ ጋር ግን ስጋ ነውና የምትለው ቃል ሻጋግ ባሳር ነው የምታለው። ያ ማለት ኮራፕትድ የሆነ ስጋ ማለት ነው። ኮራፕትድ የሆነ ህጋዊ ያልሆነ ስጋ ስለሆነ ለመኖር ብታገል እንኳን አልቻልኩም። ኮራፕትድ የሆነ ስጋ ውስጥ ለመኖር አልችልም። ሄሎ ላይቭ ላይ የምትሆኑ ሰዎች በሙሉ አሁን በደንብ እንድሰሙኝ ይፈልጋለሁ። የአማርኛው መጽሐፍ ቅዱስ ስጋ ላይክ መንፈሴን በሰው ላይ አላኖርም ነው ያለው። የእንግሊዘኛው መጽሐፍ ቅዱስ ግን ታግያለሁ፣ ስትራይቭ ኦልዌይስ ስትራይቭ አደረግኩ ነው የሚለው። ኦልዌይስ በየጊዜው ታገልኩ። አንድ ጊዜ ብቻ አይደለም፣ ደጋግሜ ታገልኩ ለመኖር በታገልኩ ቁጥር ግን አልቻልኩም። ለምን ሲባል ስጋ ነውና። ያቺ ስጋ የምትለው ቃል የሂብሪው ስጋ የምትለውን ቃል ኦልዌይስ ሲገልጽ ባሳር ነው የሚለው። እዚህኛው ጋር ያለችው ስጋ ግን ባሳር ሻጋግ ነው የምትለው። ባሳር ሻጋግ ማለት ኮራፕትድ የሆነ ስጋ ማለት ነው። ኮራፕትድ የሆነ ስጋ፣ ህጋዊ ያልሆነ ስጋ ስለሆነ አልቻልኩም። እንደዚህ አይነት ስጋ አይደለም ክሬት ያደረኩት። ታገልኩ። በእንደዚህ አይነት ስጋ ውስጥ ኑሬ ስለማላቅ፣ በእንደዚህ አይነት ስጋ ውስጥ መኖርም ስለማልችል አልቻልኩም። ቢኮዝ እንደዚህ አይነት ስጋ ውስጥ እኔ መኖር አልችልም። ከዛ ዘመኑም ማለ 120 ይሆናል። ክብር ለኢየሱስ ሲሆን መንፈሳዊ ልጅ ጋር ሳናወራችን ቃል ነበር ይበታትና ዘመኑ 120 ይሆናል። ዘመኑ 120 ይሆናል ማለት የምትሏን ወርድ ላሳያችሁ። 120 ማለት ሚያሃሲሪ ማለት ነው በሂብሪው። 120 የሚለውን ቃል ስትጽፉት በሂብሪው ቃሎችን ስትጽፉ ሶስት አይነት ሚኒንግ አላቸው። ኑሜሪካል ፍች አላቸው ቃሎች፣ ወርዶችን ትፈታላችሁ። ከዛ በኋላ ደግሞ ላይክ የትራንስሌሽን ኢንተርፕሬቴሽን ፍች አላቸው። ወርዶቹ ሶስት አይነት ፍች አላቸው። እዚህ ጋር 120 የምትሏን ቃል ኑሜሪካሊ ወይም ኑሜሪካሊ ካልሆነ ደግሞ ጂኦሜትሪካሊ ወይም ጂኦሜትሪያ ቫሉን ስደምሩት 120ን በሂብሪው ስትጽፉ 666 የሚል ቁጥር ነው የሚሰጣችሁ። ስጋው የ666 ስለሆነ መኖር አልቻልኩም ነው ያለው። ራእይ ላይ 666 የሚለው ቁጥር ቢፎር የነበረ ነው። አይ ቲንክ አሁን እየበራላችሁ ነው ብዬ አስባለሁ። ኮራፕትድ የሆነ ስጋ ስለሆነ ኮራፕትድ የሆነ ስጋ ውስጥ ልኖር አልችልም። ከዛስ ዘመኑም ማለት 666 ነው። 666 ነው። የዚህ የኮራፕት የሆነው ስጋ ዘመኑ ታይሙ ይሄ ነው። ማለት ይሄ ኮራፕት የሆነው ስጋ ኬሪ ያደረገው ማርክ ይሄ ነው። በእንደዚህ አይነት ማርክ ባለው ፍለሽ ውስጥ ልኖር አልችልም ነው ያለው ጋድ። እንደዚህ አይነት ማርክ ባለው ፍለሽ ውስጥ ልኖር አልችልም ግን አለ ስትራይቭ አድርግ ያለው። ስትራይቭ ማድረግ ማለት መታገል ነው። ላይክ ጫና ማድረግ፣ ለማሸነፍ መታገል፣ ለማሸነፍ መሞከር። እንደምንም ብዬ ለመኖር ታግያለሁ። እንደምንም ብዬ ግን ለመኖር ታግይ አልቻልኩም።
ቢኮዝ ባሳር ሻጋግ ነው። ባሳር ብቻ አይደለም፣ ስጋ ብቻ አይደለም፣ ሻጋግ የሆነ ስጋ ነው። ሻጋግ ማለት ኮራፕትድ የሆነ ማለት ነው። ሶ ዘፍጥረት 6 ላይ አንድ ነገር እንዲገባችሁ ፈልጋል። እዚህ ዘመን ላይ ያሉ ሰዎች ሴት ብቻ መፍጠር የሚችል ነገር ፈጥሯል። አንድ ጥናት እያየው ነበር። ያየው ጥናት ምንድነው? ላይክ ወንድ ልጅ እንዲወለድ ከሚያደርጉ ነገሮች መካከል ኤክስ ዋይ ምናምን ላይክ ሌላ ታይም በጥልቀት አወራል ነገሮች መካከል አንዱ እየጠፋ ነው ብሎ ሳይንቲስቶች እያወሩ ሰምቻለሁ። የማለት ሴት ልጅ ብቻ እንድትወለድ ሊያደርግ የሚችል ነገር ክሬት ለማድረግ የታገሉ እንደሆነ ሲያወሩ ሰምቻለሁ። ላይክ አንዳንድ ጥናቶችን አይቻለሁ። ጥናቶቹ የተጨበጡ ናቸው የተረጋገጡ ናቸው የሚለው ነገር ሌላ ነገር ሆኖ ማለት ሶ ጋድ ታግያለው ለመኖር እግዚአብሔር እኮ የነገራችሁን ታግያለው ሞክር ያለው እስኪ እንደዚህ አይነት ፍለሽ ውስጥ ለመኖር እችል ይሆን ወይ ብዬ ታግያለሁ። ነገር ግን አልቻልኩም እንደዚህ አይነት ስጋው ስለመኖር ቢኮዝ ይሄ ባሳር ሻጋግ ነው። ባሳር ሻጋግ ማለት ኮራፕትድ የሆነ ፍለሽ ነው። ኮራፕትድ በሆነ ፍለሽ ውስጥ ለመኖር ታገልኩ ግን አልቻልኩም። እና የዚህ ኮራፕትድ የሆነ ፍለሽ ዘመኑ 666 ነው። ሶ ጂሰስ ኢንድ ታይም ብሎ የነገረን ታይም የኖ ታይም ነው። ተመሳሳይ ነው። አሁን የምናየው ያንን ነው። ሶ እነዚህን ሰዎች ያቸው ቴክኖሎጂካሊ ሃይ በሆነ መንገድ ሂደዋል። ሴት ልጆች ብቻ እንዲወለድ ማድረግ ችሏል። ሴቶች ብቻ እንዲወለዱ ማድረግ ችሏል። ሶ እነዚህ ሰዎች ቴክኖሎጂካሊ ፓወርፉል ናቸው። ማይንዳቸው ለማይረባ ነገር ነው ተላልፎ የተሰጠው። ማይንዳቸው ለማይረባ ነገር ነው ተላልፎ የተሰጠው። በኋላ ስለ አርቲፊሻል ኢንተለጀንስ ላይክ የሆነ ፓርቱን ደግፈዋለሁ፣ ግን ሂዶ ደግሞ የት ጋር እንደሚያበቃ ነገራቸዋለሁ። አርቲፊሻል ኢንተለጀንስ ሂዶ አርቲፊሻል ኢንተለጀንስ መጨረሻ ላይ የት ጋር እንደሚያበቃ ነገራቸዋለሁ። ሶ ባሳር ሻጋግ ስለሆነ መኖር አልችልም አለ እግዚአብሔር። በፍጹም መኖር አልችልም። እንደዚህ አይነት ኮራፕትድ የሆነ ፍለሽ ውስጥ መኖር አልችልም። ሞክር ያለው ኮራፕትድ ባይሆን እኖራለሁ እኮ ነው ያለው። ለዛ እኮ ነው አማርኛውን እስኪ ብላቸው ልኖር አልችልም ምክንያቱም ይላል ስጋ ነውና። እስኪ እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም እርሱ ስጋ ነውና። አሁን በደንብ ስሙ። ሁላችንም የምናውቃት ሐዋርያት ሥራ ላይ ጴጥሮስ በመንፈስ ቅዱስ ተመርቶ ከዩኤል ምዕራፍ 2 ላይ ጠቅሳለች። መንፈሴን በስጋ ለባሽ ላይ ያፈሳለሁ የሚል። አሁን ጋድ መንፈሱን በስጋ ለባሽ ላይ ያፈሷል። እዚህኛው ጋር ያለው ስጋ ግን ሌላ ስጋ ስለሆነ ሊያፈስ አልቻለም። እዚህ ውስጥ ሊኖር አልቻለም። ቢኮዝ ባሳር ሻጋግ ነው። እዚህ ጋር የምታዩት ስጋ ኖርማል ስጋ አይደለም። ኮራፕትድ የሆነ ሲንፉል የሆነ ሻጋግ ማለት ኮራፕትድ ሲንፉል ማለት ነው። ሌላኛው ሁለተኛው እና ሶስተኛው ደግሞ ሚኒንጉ ኢግኖራንት ማለት የሆነ ፍለሽ ነው። እንደዚህ አይነት ፍለሽ ውስጥ መኖር አልችልም ነው ያለው እግዚአብሔር። እንደዚህ አይነት ፍለሽ ውስጥ መኖር አልችልም። እንደዚህ አይነት ፍለሽ አለ ዘመኑ 666 ነው። ዘመኑም ይሄ ነው ያለው። ሶ ለዛ ነው ጌታ ኢየሱስ ኢንድ ታይም ከማን ጋር ይመሳሰላል ሲባል ከኖህ ዘመን ጋር ይመሳሰላል ያለው። ኢንድ ታይም ኦልዌይስ ከኖህ ዘመን ጋር ነው የሚመሳሰለው። ክብር ለኢየሱስ ይሁን። ሶ እንደምንም ሞክሬ ግን አልቻልኩም ነው ያለው። እንደምንም ሞክሬ ግን አልቻልኩም። ሶ ኔክስት ታይም ምናልባት ቦርድ ካለ ቦርድ ላይ ስዬ እንዴት 666 እንደመጣ ይሄ 120 የሚለው ጂኦሜትሪያ ቫሉን ላስረዳችሁ እችላለሁ። ክብር ለኢየሱስ ይሁን። ጂኦሜትሪያ ቫሉን ላስረዳችሁ እችላለሁ። ሶ ኢየሱስ ነግሮናል። የኖህ ዘመን ይመስላል። የኖህ ዘመን ደግሞ አሁን ያለንበት ዘመን ነው። ሶ ኢንድ ታይም ነው። ሶ ኢንድ ታይም ላይ የኖህ ዘመን ላይ የነበሩ ቴክኖሎጂዎችን በሙሉ ታያቸዋላችሁ። የኖህ ዘመን ላይ የነበሩ ነገሮችን በሙሉ ታያቸዋላችሁ። የኖህ ዘመን ላይ የነበሩ ነገሮችን በሙሉ ኮራፕትድ የሆነ ስጋ ነው። የኖህ ዘመን ላይ የነበሩ ነገሮችን በሙሉ ታያቸዋላችሁ። ክብር ለኢየሱስ ይሁን። የዛሬ ትምህርት የኖህ ዘመንን ማብራራት ስላልሆነ በሌላ ትምህርት ድጋሚ የኖህን ታይም ድጋሚ በሌላ ትምህርት አስተምራቸዋለሁ። ግን የኖህ ታይም ላይ የነበሩ ሰዎችም ከኖህ ታይም በኋላ የነበሩ ሰዎችን ይዋቸው እስከ ዘፍጥረት 11 ያሉ ሰዎች ምሳሌ መጽሐፍ ቅዱስ ኒምሮድ ይላል። ኒምሮድ በእግዚአብሔር ፊት ኃይለኛና ተዋጊ ነበር ይላል። በእግዚአብሔር ፊት መጽሐፍ ቅዱስ የአማርኛው ፍቺ ነው። በእግዚአብሔር ፊት ተዋጊ ነበር የሚለው ኒምሮን ከእግዚአብሔር ፊት ጋር ፋይት ያደርግ ነበር ነው የሚለው። ከእግዚአብሔር ጋር ፋይት ያደርግ ነበር። በሁሉም ነገር ፋይት ያደርግ ነበር።
በሁሉም ነገር እስኪ ናው ቴክኖሎጂ ብላችሁ የምትዋሯቸውን ነገሮች በሙሉ ያቸው ጋድ ክሬት ያደረገውን ኦርደር በሙሉ ነው ፋይት የሚያደርጉት። ጋድ ክሬት የሚያደርገውን ኦርደር በሙሉ እግዚአብሔር የገነባውን ስርዓት በሙሉ ነው ፋይት የሚያደርጉት። ለማይረባ ማይንድ ተላልፈው የተሰጡ ሰዎች በሙሉ ፋይት የሚያደርጉት ከእግዚአብሔር ኦርደር ጋር ነው። ቢኮዝ መጀመሪያም ኦርደር ጥሰው ነው ለማይረባ አእምሮ ተላልፈው የተሰጡት። እግዚአብሔራዊ ስርዓትና ቃል አንድ ወንድ ለአንድ ሴት ብቻ ነው ሊሆን የሚችለው። ወንድ ከወንድ ስታደርጉት ስርዓት የጣሳችሁ ነው። ይሄንን ስርዓት የጣሳችሁ ሰዓት ለማይረባ አእምሮ ተላልፎ ተሰጣላችሁ። ለማይረባ አእምሮ ተላልፎችሁ የተሰጣችሁ ሰዓት ፋይት የምታደርጉት እግዚአብሔር ቢውል ካረጋቸው ፕሪንሲፕሎችና ሎዎች ጋር ነው። ኤቭሪ ታይም ፋይት የምታደርጉት ለማጥፋት የምትነሱት እነሱ ነው። ዲፊት ለማድረግ የምትነሱት እነሱ ነው። የኖህ ዘመን ላይ የነበሩም ሰዎች እንደዛ ነው። እግዚአብሔር ሞከርኩ ግን አልቻልኩም። ቢኮዝ ባሳር ሸጋግ ናቸው። ክብር ለኢየሱስ ሲሆን ክብር ለኢየሱስ ሲሆን ክብር ለኢየሱስ ሲሆን የኖህ ዘመን ይመስላል ጌታ ኢየሱስ ሲል የኖህ ዘመን ኖርማሊ እንደምታስቡት ዘመን አይደለም። እጅግ በጣም ቴክኖሎጂካሊ በሁሉም መንገድ ሰዎቹ ርቀው የሄዱበት ነው። እጅግ በጣም ርቀው የሄዱበት ነው። በብዙ ነገር ሰዎቹ ርቀው ሄደዋል። በብዙ ነገር ክብር ለኢየሱስ ሲሆን ክብር የኖህ ዘመንን ይመስላል። የኖህ ዘመን እጅግ በጣም ቴክኖሎጂ የሚበዛበት ዘመን ነው። የዳንኤል መጽሐፍ ምዕራፍ 12 ቁጥር 4 ላይ ስለ ኤንድ ታይም ሲያወራ እውቀት ይበዛል የሚለው ኤንድ ታይም ላይ ልትቆጣጠሯቸው የማትችሏቸው ኖሌጆች ይበዛሉ። የሚያጦዟችሁ ከእግዚአብሔር እውቀት ጋር የሚጣሉ እውቀቶች ይበዛሉ። እውቀት የሚመስሉ ከእግዚአብሔር እውቀት ጋር የሚጣሉ እውቀቶች ይበዛሉ። እውቀት የሚመስሉ ከእግዚአብሔር እውቀት ጋር የሚጣሉ እውቀቶች ይበዛሉ። እውቀት የሚመስሉ ክብር ለኢየሱስ ሲሆን ዛሬ ወደ ተነሳንበት ትምህርት አርቲፊሻል ኢንተለጀንስ ነው። ዛሬ በተነሳንበት ትምህርት ውስጥ ግን ብዙ ነገሮችን እያየን ነው። ዛሬ በተነሳንበት ትምህርት ውስጥ የኖህ ዘመን ምን እንደሚመስል አውርቻችኋለሁ። ሰዎች ከእግዚአብሔር ፕሬዘንስ ሪጀክት ሲደረግ ምን ሀፕን እንደሚያደርግ ነግሬያችኋለሁ። ሰዎች ከእግዚአብሔር ፕሬዘንስ ሪጀክት ሲደረጉ ምን እንደሚሆኑ የነገርኳችሁ ለምንድን ነው ከተባለ አርቲፊሻል ኢንተለጀንስ እጅግ በጣም ድራይቭ የሚደረገውና ራን የሚደረገው እንደዚህ አይነት ማይንድ ባላቸው ሰዎች ስለሆነ ነው። እና ኢንድ አውትካሙን አያውቁትም። ኢንድ አውትካሙን ግን ከመጽሐፍ ቅዱስ አሳያቸዋለሁ። ክብር ለኢየሱስ ሲሆን ስለ ኖህ ዘመን ሳወራችሁ ዘመናችን ምን እንደሚመስል ለማውራት ነው። በዚሁ አጋጣሚ ግን ስለ አርቲፊሻል ኢንተለጀንስ አሁን ለጥቂት ደቂቃዎች አወራለሁ። ዛሬ ፓርት 1 ስለሆነ ፓርት 2 ላይ በስልፋት እና በጥልቀት እናወራለን። ክብር ለኢየሱስ ሲሆን አርቲፊሻል ኢንተለጀንስ ላይ ሰዎች 3 አይነት እንትን አላቸው። ይሄ ሪስክ ወይም ፍራቻ አላቸው። የመጀመሪያው ሾርት ተርም ይሉታል። ሁለተኛው ሚዲየም፣ ሰርድ ደግሞ ሎንግ ተርም የሆነ ሪስክ አላቸው። ሾርት ተርም የሆነ ሪስካቸው ምንድነው? ላይክ ፎልስ የሆኑ ኢንፎርሜሽን ቢያስተላልፉስ የሚል ፍርሃት አላቸው። ትክክለኛ ያልሆነ ተጨባጭ ያልሆነ ነገሮችን ማስተላለፍ ቢሞክሩስ የሚል ፍራቻ አላቸው አርቲፊሻል ኢንተለጀንስ ላይ። ሁለተኛ ደግሞ ሚዲየም ተርም ፍራቻቸው ምንድነው? የሰው ልጅ ስራ ማጣት ይጀምራል የሚል ፍራቻ አላቸው። የሰው ልጅ ስራ ያጣል የሚል ፍራቻ አላቸው። ማለት መኪኖች በእነሱ ድራይቭ የሚደረጉ ከሆነ ናው ዴይስ ምን ተጀምሯል? ላይክ ፊልም ላይ በህይወት የሌሉ አክተሮችን በእነሱ የመተካት ስራ የተጀመረ ነው። ያ ማለት አክተሮች በህይወት እንዳሉ ተደርጎ ታስቦ ማለት ሰው ሙዚቃ ላይ እነሱ ከገቡ፣ ፊልሙ ላይ እነሱ ከገቡ የሰው ልጅ ስራ ማጣት ይጀምራል የሚል ፍራቻ አላቸው። ሶስተኛውና ትልቁ ሎንግ ተርም ፍራቻቸው ግን በደንብ ስሙ። ሶስተኛና ትልቁ ሎንግ ተርም ፍራቻቸው ግን ምንድነው ከተባለ የራሳቸውን ቋንቋ ፈጥረው መግባባት ከጀመሩና ከሰው ልጅ ቁጥጥር ውጭ ከሆኑስ የሚል ፍራቻ ነው። ትልቁ ፍራቻ ያ ነው። አሁን በደንብ ስሙኝ። እነ ንጉስ ዳዊት መዝሙርን መጽሐፍ ሲጽፉ በአሕዛብ አማልክት ላይ ሲሳለቁ አሕዛብ አማልክት አይን አላቸው አያዩም፣
ጆሮ አላቸው አይሰሙም እያል ነበር የሚሳለቁት። እስኪ አዲስ ታይም ላይ አይን ኑሯቸው የሚያዩ ጆሮ ኑሯቸው የሚሰሙ አፍ ኑሯቸው የሚናገሩ አማልክቶች ቢመጡ ምንድነው የምትሉት? እነ ዳዊት በያዘብ አማልክት ላይ ሲሳለቁ በእንደዚህ አይነት መንገድ ነው ይሳለቁት። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም እያሉ ይሳለቁት። ሶ አፍ አላቸው አይናገሩም ብሎ ይሳለቁት። አፍ ኑሯቸው ቢናገሩ ጆሮ ኑሯቸው የሚሰሙ አይን ኑሯቸው የሚያዩስ ቢመጡ ምን እንደሚያደርጉት? ናው ዴይስ 1-2 ቤተክርስቲያናትና መስጊዶች ላይ ሞክረዋል።